በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ትግራይ እንደ ኩርድ ትግራይ እንደ ኩርዶች የመሆን ዕጣ ፈንታ ትንሽ ያስደነግጣል። እውነት ለመናገር ግን ሌላ ጊዜ በዲቴይል እመጣበታለሁ ከጊዜ አንፃር። አቶ ጌታቸው ረዳ የተናገረው ነገር አንዱ ንግግር ይሄ ነው። ትግራይ የኩርዳውያን ዕጣ ፈንታ ሊደርሳት ይችላል የሚል ነገር አንስቷል። ይሄ በጥልቀት መታየት ያለበት ነገር ነው። ብዙ ጊዜ እኔ ማስታውሰው ወደ ኋላ አመጣለሁ ስለ ኩርድ ሲነሳ የአማራ ፖለቲከኞች ነበሩ ኩርድን የሚያነሱት። ዛሬ ጌታቸው ረዳም ትግራይ ውስጥ ባለው እንቅስቃሴ እየተደረገ ያለው ነገር ትግራይን ወደ እንደ ኩርድ ልትሆን ነው የሚል ስጋት አለን ነው የሚለው። ስለዚህ በጣም ትልቅ ጥያቄ ነው ይሄ ጥያቄ። የትግራይ ፖለቲከኞች ምኖች ሌላ ቦታ እጃችሁን እየነከራችሁ አገዛዝ ይቁም ጦርነት ይቁም ምናምን የሚል የተቀባባ ነገር ከምታደርጉ በጀርባ ኩርድ የሆነች ያለችውን ሀገራችሁን ሴቭ ብታደርጉ ነው የሚሻለው። እኔ ከሞት ሰርዶ አይብቀል ነው ማየው የትግራይ ብሔርተኞች ጋር አንዳንዶቹ፣ ሁሉም እያልኩ አይደለም። ሌላውን ላብካው እንዲፈርስ ነው እያለ ያሉት። ኢትዮጵያን የማፍረስ ፕሮጀክት ነው ያለው፣ መከላከያን ማፍረስ ፕሮጀክት ማለት ነው አወሩ። አሁን ዛሬ ጌታቸው እንደ ትግራይ እንደ ኩርድ የመሆን ዕጣ ፈንታ ሊያጋጥማት ይችላል ነው እያለ ያለው። ከኩርድና ኩርዳውያን ጋር በተያያዘ እኔ ኦልሞስት የዛሬ 9-10 ዓመት ነው እንደው ጆሮዬን ሰጥቼ በደም ትኩረት ሰጥቼ ያነበብኩትም የሰማሁትም። በአንድ ወቅት አስታውሳለሁ እንደውም ኢሳት እያለው ለእንተና እይታ የሚል ፕሮግራም ላይ አንድ የአማራ አንድ የግፏን አመራር ሁለንተና እይታ ፕሮግራም ሰርቼ ነበር ማረሳው ማለት ነው። አንደኛው በተለይ ጥናት ሰርቶ የኩርድ ዕጣ ፈንታ ነው የሚደርሰን፣ በተለይ ይሄ ወልቃይቶች አካባቢ ያለው የኩርድ ዕጣ ፈንታ ይደርሰናል የሚል ስሜት ነበር። ከዛ በኋላ ነው ባይዘው ብዙ አቴንሽን የሰጠሁት። አንዳንድ ማስታወሻዎችንም ወደ ማንበብ ምናምን ሄድኩት ያኔ ነው። የዚህ የወልቃይት የግፏን ሰውዬ ነው አይ ቲንክ ፕሮግራሙ ይኖራል ብዬ አስባለሁ። ወልቃይት ነው አማራ ነው እንደ ኩርድ የሚሆነው፣ የኩርድ ዕጣ ፈንታ የሚደርሰው አማራ ነው የሚል በኢህአዴግ ዘመን ማለት ነው። ያን ነገር ዛሬ ከትግራይ ተወላጆች ከነጌታቸው ረዳ እየሰማን ነው። እንግዲህ ወደ ኩርድ እንሄዳለን። ኩርዶች አይ ቲንክ ታውቁታላችሁ ብዬ ነው ምንድነው ኩርዶች የሚል። ምናልባት በደንብ ማንበብ ለፈለጋችሁ ሚካኤል ኤፕል የሚባል ሰው የጻፈው አለ፣ እሱን አንብቡት። በጣም ገላጭ ነው። በአጋጣሚ መጽሐፉ እዛው ቀርቷል። ከቀሩብኝ መጽሐፎች ኢሳት ውስጥ አንዱ እሱ ነው። ኤ ፒፕል ዊዛውት ኤ ስቴት የሚል መጽሐፍ ነው። እና እዛ ላይ የምታዩት ኩርዳውያንን ታያቸዋላችሁ። እና እሱ ነው ዕጣ ፈንታ ያለ። ኩርዳውያን እንግዲህ ፖፑሌሽናቸው ያነጋግራል። አንዳንዶች 30 ሚሊዮን ናቸው ይላሉ፣ አንዳንዶች 40 ሚሊዮን ናቸው ይላሉ፣ አንዳንዶች 50 ሚሊዮን ናቸው ይላሉ። ስለዚህ ከ30 ሚሊዮን እስከ 50 ሚሊዮን ሬንጅ ውስጥ ያሉ ህዝቦች ናቸው ኩርዶች። ከዛ በኋላ ግን ኩርዶች የሆኑት ምንድነው ወደ 5 ሀገራት ነው የተበጣጠሱት።
5 ሀገራት ላይ ነው የተበጣጠሱት። በተለያየ ሀገሮች ውስጥ ያሉ ኩርዶች ሆኑ ማለት ነው። እንደ ኢትዮጵያ ሶማሊያ እንደምንለው የአፋር እንደምንለው አኝዋክ ምናምን እንደምንለው ቢያንስ 2 ሀገር ምናምን ነው። ኦሮሞ በኬንያ ምናምን እንደምንለው እነሱ ግን 5 ሀገራት ላይ ነው የተበጣጠሱት። ግማሾቹ ቱርክ ውስጥ ነው ያሉት፣ ቱርክ ግዛት ውስጥ ነው ያሉት። ግማሾቹ ሶሪያ ውስጥ ነው ያሉት፣ ግማሾቹ ኢራቅ ውስጥ ነው ያሉት፣ ግማሾቹ ኢራን ነው ያሉት፣ ግማሾቹ አርሜኒያ ነው ያሉት። ኩርዶች የሚባሉት እንደ አንድ ስቴት መሆን አቅቷቸው የተበጣጠሱና የተለያየ ሀገር ውስጥ የገቡ ናቸው። ሂስቶሪካል ምናምኑን ሄዳችሁ አንብቡ። ዛሬ ታሪክ ላወራ አልፈልግም። ስለዚህ የተለያየ ሀገር ውስጥ ተበጣጥሰው የመኖር ጌታቸው አሰፋ ትግራይ እንደ ኩርድ ሲል ኮንሴፕቱ ይሄ ነው፣ ሌላ ኮንሴፕት አይደለም። ትግራይ ላይ ያሉት አካላቶች ትግራይን ወደ ኩርድ እየወሰዷት ነው ሲል በአንድ በኩል ቅድም እንዳነሳሁት ትግራይን የበበጣጠስ ስራ እየተሰራ ነው። በሌላ በኩል ደግሞ ይሄ ማህበረሰብ እንደ ማህበረሰብ ዩኒፋይድ የሆነ ስቴት እና የሆነ ነገር ሳይሆን ወደ ተለያየ አካላት እየሄደ ነው። እሱን ነው የሚለው። በአብዛኛው ቱርኮች አካባቢ በተለይ ተጽዕኖ ያሳደረውባቸው መሆኑን የምታወቅ ነው። እና ይሄ ኩርዳውያን ማለት ኦልሞስት በተበጣጠሰ ውስጥ የሚኖሩ በቱርካውያን ስሜት ያላቸው፣ አንዳንዶቹ የኢራቃውያን ስሜት ያላቸው፣ በሌላ በኩል የዚህ የሶሪያ የኢራን የአርሜኒያ አይነት የተለያየ ነገር ያለባቸው ነው። ይሄ ነገር ይሄ ጣፋንታ ሊያጋጥመን ይችላል ነው እያለ ያለው ጌታቸው። በጣም አስፈሪ ነው። የፒኬኬም እንደዛ ነው ያለው። ስለዚህ ወደ ራስ ማተኮር ጥሩ ነው የሚመስለኝ። የሌላ አካል ስትበጠብጡ፣ የሌላ አካል ስታማስሉ፣ ትልልቅ ማመሳያ ይዛችሁ ስታማስሉ ያ የእናንተ አንድ ማህበረሰብ የምትሉት ወደ ኩርድ እየሄደ ነው የሚል የጌታቸው ረዳ አስተያየት ነው። እኔ ኤርሚያስ አይደለም የሰጠሁት። የሚታዩ ምልክቶችም ግልጽ ናቸው። እናንተ ተነጋገሩበት ዲቴይል ገብታችሁ ምንድነው እየታየ ያለው? ወደ ሻቢያ የተሄደበት መንገድ ምንድነው? ሻቢያ የሚፈልገው የትኛው ነው? የትግራይ ትግሪኝ ኮንሴፕት ወዴት ነው የሚሄደው? እዚህ ወደ ራያ አካባቢ ያለው ነገር ምንድነው? ወደ ወልቃይት አካባቢ ያለው ምንድነው? የሰው አማስላለው ብለህ ያንተ እየተበጠበጠ ነው ያለው። ጌታቸው ረዳ ነው ያልኩት። ጌታቸው አሰፋ ካልኩ አርሙልኝ። ጌታቸው ረዳ ነው ዛሬ ሪፖርተር ላይ ሄዳችሁ መስማት ትችላላችሁ። ከተናገራቸው ነገሮች አንዱ ትግራይን ወደ ኩርድ ወደ መውሰድ ነገር እየመጣ ነው እያለ ነው። ስለዚህ እኔ እዛ ዲቴይል ውስጥ መግባት አልፈልግም። አሁን ጥያቄ ጭሬ ብቻ ነው። በጣም የሚያስደነግጥም ስለሆነ ቅድም እንዳልኩት የዛሬ 9-10 ዓመት የአይነት ኮንሴፕቶችን ትንሽም ስላነበብኩም አሁንም ዝም ብሎ ጎግል አድርጎ ማንበብ ስለሚቻል ምንድነው ኮንሴፕቱ ጌታቸው ረዳ? ስለዚህ ወዴት ነው እየተካሄደ ያለ? ምንድነው እየነገረን ያለው ጌታቸው? ምጽሐት ነው እየነገረን? ውሸት ነው እየነገረን ያለው ወይስ ምንድነው የሚል መመርመር ነው። ስጋት ውስጥ ትክክል ነው ትክክል አይደለም፣ ይሄ ሲሪየስሊ መታየት ያለበት ነው የሚመስለኝ። ዛሬ ትግራይ ውስጥ ቲፒኤልኤፍ ህወሓት ከፊል መንግስት ከፊል ሽብርተኛ ነው ብዬ ይነግራቸዋለሁ። ከፊል መንግስትነቱንም ወደ መንግስት ለመቆጣጠር ደግሞ ከጀነራል ታደሰ ወረደ ጋር ሰጣ ገባ ገብቷል። እንዳያችሁት ማነው ባለተራ? ቀጣዩ ባለተራ ጀነራል ታደሰ ወረደን ያው የኮረኮሙት ነው፣ ሊያባርሩት የተሯሯጡ ነው። በግራ በቀኝ የተሯሯጡበት ነው። በነገራችን አንደኛ ስራው እንዳይሰራ፣ ሁለተኛ የወሰናቸው ውሳኔዎች እንዳይፈጽም፣ ሶስተኛ ከፌደራል መንግስት ጋር ያለውን ግንኙነት ወደ ባንዳነት ጀስት ላይክ ጌታቸው ረዳ ላይ ያስቀመጡትን ትርክት አሁን ታደሰ ወረደ ላይ ያስቀመጡ ምንም ያለ ምንም ማለት ነው። ድሮም ምርጫችን አልነበረም በተገደን ነው የሚልም ስሜት እኮ እየተናገሩ እናቃለን። ታደሰ ወረደ ምን አይነት ሰው ነው ጀነራል ታደሰ ወረደ ማለት ጀምረዋል።
ጊዜያዊ አስተዳደሩንም ሆስቴጅ ለማድረግ ለመጠቅለል ሩጫ ላይ ነው ያሉት ከፊል መንግስት ከፊል ሽብርተኛ ነው ያለው ቁጥሩ ቀላል ያለው ነው ከሻቢያ ጋር ተሰባጥሮ ተገናኝቷል ውጭ ያለው ይሄ ድሮ ጌታቸው ረዳ ደጋፊ ምናምን የሚባለውን ባይዘው ተሰብስቦ ሻቢያ ጋር ገብቷል ለመናገር ስለከበደው ነው እንጂ የሻቢያ ደጋፊ ሆኗል ሚዲያም ያለው ጭምር እንደው ሰው ምን ይለኛል ምናምን ከሚል ተነስተው ነው እንጂ የሻቢያ ጦርነቱ ቢከፈት ከሻቢያ ጎን ነው የሚቆሙት ያየውት ዝንባሌ እሱ ነው ስብሃትን ሪኮግናይዝ ሲደረግ ስብሃት ማለት ሻቢያ መሆኑን ብሎ የነገሩን ሰዎች ናቸው ቅና የሚሰጡት ተሰብስበው ወደ ሻቢያ መግባታቸው አይቀርም ነው ትሬንድ እሱ ነው የሚያሳየው ዛሬ ጌታቸው ረዳ እና ዝርዝር እዛ ውስጥ ያለው ጥንብርኩሱ እየወጣ ነው እነ ጀነራል ጻድቃን ጥንብርኩሳቸው እየወጣ ነው ለምንድን ነው ጥንብርኩሳቸው የወጣው ብለ ብታስቡ ምክንያቱም ሻቢያ ነው ያሽከረከረው ያለው ስለዚህ ከፊል መንግስት ከፊል ሽብርተኛ አካል ነው ትግራይ ውስጥ ያለው አንዳንዶቹ ደግሞ በህወሓት አንገዛም ብለው እንደ ዞን ያመጹ አካላቶች አሉ ኩርድ የሚመጣው ከዛ ጋር ተያይዞ ሌሎቹ አካባቢ ደግሞ ድሮም እናንተ አይደለም ተብለው የአማራ ኃይሎች የተቆጣጠሩታል እንግዲህ እንደሚባለው 40% የሆነው የትግራይ መሬት ማለት ነው እነሱ እንደሚሉት ነው አይደለም ማለት አንዳንዶች 60 ይላሉ ግን 40% መሬታችን የሚሉት እነሱ የሚሉት ነው ያልኩ አይደለም ሌላ አካል ነው የሚያስተዳድረው እዚህ ጋር ያለውን እየነገርኳችሁ የራያ ምናምን የሚባለው አትምጡብን ነው ያለ ከዛ ደግሞ የትግራይ ትግሪኝ የሚባለው በሻቢያ በኩል ያለ የትግሪኛ ቋንቋ ተናጋሪ የሚል አንድ ሌላ ፕሮጀክት አለ የኩርድ ኮንሴፕት እየመጣ ነው የሚለው ነገር ግልጽ ነው ልትሸፍነው የማትችለው አደጋ ነው በነገራችን ላይ እንከሌይዜ ኮዝ ልትል ትችላለህ እንደለመድከው እንከሌይዜ ኮዝ እሱ መብት ነው ግን አክቹዋሊ ሆነ ምንድነው እየተፈጸመ ያለው የሚለው በደንብ መታየት ያለበት ከዚህ አንፃር መታየት አለበት አዲስ ኮምፓስ የደረሰው መረጃ አለ ከዚህ በፊትም አዲስ ኮምፓስ ነው ይፋ ያደረገው አንዱ ትግራይን ነፃ ሀገር ለማድረግ የሚደረገውን እንቅስቃሴ ለመጀመሪያ ጊዜ ዶክመንቱንም ያያችሁት በአዲስ ኮምፓስ ያበዱትም አንዳንዶቹ ሲያሉ ጭራሽ ይቆልፋያቻቸዋለሁ ሰውልኮልኝ ስራ ማለት ምን እንደሆነ እንኳን ትርጉም ማያውቁ እነሱ ጋር ገብቼ አላምቦ ጫርቅም ዴቭሌም አይደሉም የሆነው ነው ግን ባለፈው ጊዜ እንዳነሳውላችሁ ድምጽ ነፃነት ትግራይ ወይም ድናት የሚባል ቮይስ ኦፍ ኢንዲፔንደንት ትግራይ ቪአይቲ የሚባል መቋቋሙን ነግሬያችሁ ነበር በዋናነት ቲፒኤልኤፍ የሚመራው የትግራይ ነፃነትን ለማረጋገጥ የሚሰራ ቡድን ማለት ነው ዛሬ ዝርዝሩ ደርሶኛል ይሄ ነፃነት ትግራይን ድምጽ ነፃነት ትግራይ ምን እንደሚሰራ ባለፈው ኮሚቴዎቹን አንስቼላችሁ ነበር ዛሬ ሙሉ ዶክመንቱን የደረሰኝ ሌላ ጊዜ ሰዎች ምን እንነጋገርበታለን ግን ይሄ ነው አንዱ ዶክመንት ድምጽ ነፃነት ትግራይ ወይም ድናት ቮይስ ኦፍ ኢንዲፔንደንት ትግራይ ቪአይቲ ስብሰባው የተካሄደው በጁን 7 2005 ነው የዙም ሚቲንግ ነው የተካሄደው አቅራቢው የስብሰባው አቅራቢዎች እዚህ ላይ እንደምታዩት ሪሰርች ኤንድ ዶክመንቴሽን ቲሙ ነው ያቀረበው ይሄ አካል ምንድነው ትልቁ ነገር ትግራይን አገር የማረግ ነው ትግራይን ኢንዲፔንደንት ትግራይ የማረግ ነው አላማው በዚህ ዶክመንት ላይ እንደምታዩት ታስክ ፎርስ ተቋቁሟል ባለፈው ማስጨላችኋለሁ በወሳኝ ቦታዎች ላይ ደግሞ የሰው ኃይል ምደባ አድርጓል እና እዚህ ላይ እንደምታዩት
አንደኛው ሌጋል ፋውንዴሽን ሪሰርች ኤንድ አናሊሲስ የህግ ጉዳዮችን የሚሰራው ታስክ ፎርስ ነው። ይሄ በሪሁ ተወልደ ብርሃን ነው የሚመራው ይሄንን ታስክ ፎርስ። በሪሁ የሚባለው ታውቁታላችሁ፣ የዛ ሴኮትሪ ጋር አብሮ ሲቀርብ የነበረው ማለት ነው በሪሁ የሚባለው። ሶ እሱ ነው አንዱ ሌጋል ፋውንዴሽን ሪሰርች ኤንድ አናሊሲስ የሚሰራው ማለት ነው። ሁለተኛው ኢኮኖሚክ ፊዚቢሊቲ ኤንድ ፕላኒንግ የሚባለው ነው። በኢኮኖሚካሊ ፊዚብል ነው ወይ ብሎ የሚያጠና ነው። እነዚህ ጋር 3 ሰዎች ነው የተመደቡት። ዶክተር ዮሐንስ ተክሌ፣ ዶክተር ሙዛ ሀዱሽ እና ፕሮፌሰር ጸጋ ዛብ የሚባሉ ሰዎች ነው የተመደቡት ለኢኮኖሚክ ፊዚቢሊቲ ኤንድ ፕላኒንግ በሚለው ማለት ነው። ሶስተኛው ጂኦፖለቲካል ላንድስኬፕ አናሊሲስ ኤንድ ሂስቶሪካል ናሬቲቭስ የሚል ጂኦፖለቲክሱን የሚያጠና ታሪካዊ ዳራውን የሚያጠና አካል ነው። ለነዚህ ደግሞ 5 ሰዎች መድበዋል። ይሄ ከአዲስ ኮምፓስ ብቻ ነው የምታገኙት። እነዚህ የጂኦፖለቲካል ላንድስኬፑን እና ሂስቶሪካል ናሬቲቭን የሚያጠኑት ሰዎች ሙሉ ወርቅ ኪዳነ ማርያም የሚባል አንድ፣ ጸጋዛብ ካሳ የሚባል ሁለተኛ፣ ዶክተር ሳሙኤል ኪዳኔ የሚባል ሶስተኛ፣ ፕሮፌሰር ምትኩ ገብረ ሕይወት የሚባል አራተኛ፣ ዶክተር አለምሰገድ ገብረ ሕይወት የሚባል አምስተኛ። እነዚህ ጂኦፖለቲካል ላንድስኬፑን እና ሂስቶሪካል ናሬቲቭን ታሪካዊ ዳራውን ጂኦፖለቲካል እንትኑን የሚያጠኑ ሰዎች ተብለው የተመደቡ ናቸው። አራተኛው ሚዲያ ስትራቴጂክ ኤንድ ኮሚኒኬሽን ኤንድ ፐብሊክ ሪሌሽንሺፕ ነው። በሚዲያ ላይ የሚሰሩ ስትራቴጃይዝ የሚያደርጉ እና የህዝብ ግንኙነት የሚሰሩ ናቸው። አንደኛው አብርሃ ተክሌ ነው። ሁለተኛ አዳነች ፍሳዬ ነው። ሶስተኛ ሮማሃይ ሚኒሊክ የምትባል ሰው ወንድም ሴት አላወኩም። አራተኛ ሂያብ ተሾመ ነው። አምስተኛ ተስፋዬ ታደሰ ነው። ስድስተኛ ደሳለኝ አባይ ነው። ሁለተኛ ገጽ ፔጅ 2 ላይ ታገኙታላችሁ። ይሄን እነዚህ የሚዲያ ስትራቴጂ ኮሚኒኬሽን ኤንድ ፐብሊክ ሪሌሽንሺፕ የሚሰሩ ሰዎች ናቸው። ሶ የትግራይን ነፃነት ለማረጋገጥ በሚዲያ ምን ይሰራ፣ ፐብሊክ ሪሌሽንሺፕ ላይ ምን ይሰራ ብለው የሚሰሩ ሰዎች ማለት ነው። አምስተኛ ዲፕሎማሲ ኤንድ አድቮኬሲ ነው። የዲፕሎማሲ ስራ የሚሰሩና የአድቮኬሲ ስራ የሚሰሩ ናቸው። መሐሪ ወልደ ኪዳን፣ አምባሳደር ፍስሐ አስገዶም፣ መስፍን አያና እና ይግዛው በላይ የሚባሉት 4 ሰዎች ናቸው። አንዳንዶቹን አውቃቸዋለሁ። አስተያየት ካላችሁ በዚህ አጋጣሚ ወደ አዲስ ኮምፓስ መምጣት ትችላላችሁ። ሳትኖሩበት ስማችሁ ከተጠቀሰም እኔ ከሌ ቢያንስ መስፍን አያናን አውቃለሁ፣ አምባሳደር ፍስሐን አውቃለሁ። እዚህ ላይ የተጠቀሰው ስሜ ልክ አይደለም የለውበት የምትሉ ከሆነ አዲስ ኮምፓስ በንጋታው መጥቶ መስፍን አያና የለበትም አምባሳደር ፍስሐ የለበትም ብለን እንገልጻለን። ይሄ ሚዲያው ክፍት ነው። አስተያየትም ካላችሁ መምጣት ትችላላችሁ። ኢሜይሌንም ስለምታውቁ አንዳንዶቹ ማለት ነው። ስለዚህ ኦፕን መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። እኛ ያገኘነው ዶክመንት ነው። ዶክመንቱ ላይ ስሜ የሰፈረው ልክ አይደለም፣ ያገኘው መረጃ የተሳሳተ ነው የምትሉ ከሆነ ሚዲያው ክፍት ነው፣ ይጋብዛል። ልክ አይደለም ስትሉንም ወይም የለውበትም ስትሉን የለውበትም ብለዋል ብለን እንገልጽላችኋለን ማለት ነው። እኛ ያየነው የተመለከትነው የድምፂ ነፃነት ትግራይ ወይም ቮይስ ፎር አን ኢንዲፔንደንት ትግራይ የሚለው ውስጥ ከተካተቱት ሰዎች በዲፕሎማሲና አድቮኬሲ እነዚህ ናቸው። መሐሪ ወልደ ኪዳን፣ አምባሳደር ፍስሐ አስገዶም። እንግዲህ አምባሳደር ፍስሐ ሰሞኑን የተናገሩትንም የሰማችሁ መሰለኝ። አንድ ሀገር ጄኖሳይድ ተፈጽሞበት እንዴት ከሌላ ጋር ይቆያል የሚለውን ንግግር ከዛ ጋር ማያያዝ ትችላላችሁ። አይ ቲንክ በጦርነት ወቅትም አሜሪካን ሆነው የዲፕሎማሲውን ስራ ሲሰሩ የነበሩ ሰው ናቸው አምባሳደር ፍስሐ። መስፍን አያናም እኔ ጋር ቃለ መጠይቅ አድርጌለት አውቃለሁ። ቨርጂኒያ የሚኖር ሰው ነው። እሱም አስተያየት ካለው ትክክል አይደለም ስሜ የተጠቀሰው ካለ አዲስ ኮምፓስ ክፍት መሆኑን በዚህ አጋጣሚ በድጋሚ ማሳወቅ ፈልጋለሁ። ስድስተኛ ታስክ ፎርስ ኦን ሳይኮሎጂካል ኤንድ ካልቸራል የሚለው ነገር ነው። እሱ እስካሁን ሰው አሳይን አልተደረገም እንዳያችሁት።
ሌላኛው ታስክ ፎርስ 7ኛው ኦን ጄኖሳይድ ጀስቲስ ኤንድ አካውንታቢሊቲ ሜካኒዝም ነው። ይሄ የማነ ዘራይ የሚባልና በማነ ዘራይ ውስጥ ያሉ ቡድኖች ናቸው የተመደቡት። ስለዚህ ይሄ ባጭሩ ምንድነው የትግራይ ነፃነትን ለማምጣት ቲፒኤልኤፍ ጋር ሆነው በዋናነት እንግዲህ የሚያሽከረክረው እንዳለ መረጃ በሪሁ የሚባለው በሪሁን ታውቁታላችሁ። በሪሁ ተወልደ ብርሃን ብዙዎቻችሁ የምታውቁት ነው። ፍርድ ቤት የነበረ ነው። ፌደራል ላይ ብዙ ችግሮች ፈጠረ ብለው የሄደ ሰው ነው። ሲፈልግም ነበር መሰለኝ። በኋላ ከሴኮቱሬ ጋር ሚዲያ ላይ ከዛም በኋላም ሲቀርብ የነበረ ሰው ነው። እነዚህ አካላቶች የትግራይ ነፃነትን ለማረጋገጥ ወደ አንድ ስቴፕ መሄዳቸውን በቲፒኤልኤፍ በኩል እየተሰሩ ካሉ ስራዎች አንዱ ይሄ ነው። እንግዲህ የሚገርመው ተመልከቱ፣ እዚህ ጋር ጦርነት ይቁም፣ አገዛዝ ያብቃ ምናምን የሚል ጨዋታ አለ። እዚህ ጋር ጨዋታ አለ። ጦርነት ይቁም፣ አገዛዝ ያብቃ ምናምን የሚል ጨዋታ አለ። እዚህ ጋር የትግራይ ነፃነትን የትግራይ ዲፋክቶ ስቴትን ዲፋክቶ ነው የሚያደርጉት። ምንም ጥያቄ የለም። በኢትዮጵያ ሕግ መሰረት አይደለም ሊሄዱ የፈለጉት። ከዚህ በፊት ነግሬያቸዋለሁ። ካልቸር የሚያጠኑት የተለያየ ነገር በዋናነት ጄኖሳይድ የሚያጠኑት ሌላ አይደለም። ጄኖሳይድ አምባሳደር ፍስሐም ወጥቶ ጄኖሳይድ ከፈጸመብን ህዝብ ጋር አንኖርም፣ እኔ አሁን ፈኒ የሚሆንብኝ ኤርትራን እንዴት ዲፋይን ሊያደርጓት ነው የሚለው ነው። እሱን ለጊዜው ልትወው። ስለዚህ እዚህ ጋር የሚጫወቱት ጨዋታ ለሌላው ኢትዮጵያዊ ዋና ሳይክል የሚደረገው ጦርነት ይቁም፣ አገዛዝ ያብቃ ምናምን ነው። አንተ በሱ ትጨፍራለህ፣ ትወያያለህ፣ ትነጋገራለህ። እነሱ እዚህ ጋር ግን የትግራይ ነፃነት ዲፋክቶ ስቴት እየመሰረቱ ነው ያለው። ነገ ሟቀሊት ስትባል ደግሞ መተውኡ ትላለህ፣ እሪ ትላለህ። እውነታው ይሄ ነው፣ ሌላ አይደለም። እንዳልኩት ነው። እኔ የመገንጠል መብት በህገ መንግስቱ እስከሰፈረ ድረስ በህገ መንገድ መብት ነው ብዬ አምናለሁ፣ ካልወጣ በስተቀር የትም እሱ ምንም በሰው እንትን አይደለም። ግን ቅድም ካልኩት ጋር አያይዙት፣ ትግራይ እንደ ኩርድ ከሚለው ጋር አያይዙት። እኔ ባለኝ መረጃ ብዙ የትግራይ ህዝብ የመገንጠል ጥያቄ አይደለም ያለው፣ አይደለም ስለሰጋ ነው መጥቶም ጌታቸው ረዳ ትግራይ እንደ ኩርድ ያለው። ምንድነው የሚኮነው? በእርግጠኝነት የምናገረው ቁጥሩ ቀላል ያልሆነ የትግራይ ሰው የሀገር ዲፋክቶ ስቴት ምናምን የሚባለው ነገር አይደለም። ዲፋክቶ ስቴት ቲፒኤልኤፍን ምን እያደረገው እንደሆነ ያውያችሁ ነው። እውነታው እሱ ስለሆነ 8% የሚል ነገር ሲያነሷች አዲስ አበባ ላይ 8% ነው የትግራይ ተወላጅ። ኦኬ 8% ከሆነ ኦልሞስት ወደ 800,000 ወይም ወደ 1 ሚሊዮን ማለት ነው። አዲስ አበባ ብቻ የሚኖር የትግራይ ተወላጅ 1 ሚሊዮን አካባቢ ነው። ይሄ ደግሞ አብዛኛው የተማረ አብዛኛው አንደርስታንዲንግ ያለው ኤሊት ነው። አዲስ አበባ የሚኖረው የትግራይ ተወላጅ በአብዛኛው የከተሜ ነው ቢያንስ። 1 ሚሊዮኑን ትተህ ነው ዲፋክቶ ስቴት የምትመሰርተው ወይስ የ1 ሚሊዮን ተጠራርገው እንዲወጡ ነው የምትፈልገው? ሌላ አይነት መዘዝ ማለት ነው። ምክንያቱም ብሔር ነው ሀገሩ፣ ሪፈረንደም ይሰጣሉ። ሲሰጡ ኤርትራ ላይ የታየው ጣፋንታ ነገ ከነጎዲያ አይመጣም ብዬ አላስብም። ለሀገሬ ደህንነትም ያሰጋኛል ሊል ይችላል የኢትዮጵያ መንግስት። ኤንድ መብትም አይሆንም። ከዛ በኋላ የውጭ አውቶማቲክ ነው የውጭ ዜጋ የሚሆነው፣ በውጭ ዜጋ ነው ትሪት የሚደረገው ቢኖር እንኳን ማለት ነው። ያን ያስፈራቸው ነጌታቸው ረዳ ያስፈራቸው ጻድቃን አዲስ አበባ መግባቱን አይቻለው። ፓርቲ ስብሰባው ላይ አባል ሆኖ ነው ወይ ደጋፊ ሆኖ ነው ወይ አማካሪ ሆኖ ነው አላቅም። የነጌታቸው ረዳ ጉባኤ ላይ አይቻለው፣ ደስ ብሎኛል። እንኳንም ኖረ። የስያ ብርሃን ወንድምም አይቻለው፣ አሪፍ ነው። አትሊስት ኦልተርኔቲቭ ቮይስ በኢትዮጵያ ማዕቀፍ ውስጥ የሚኖር ድምፅ ይኖራል ብዬ ጠብቃለሁ። በኢትዮጵያ ማዕቀፍ ውስጥ እኔ ቅድም ያለ ወልቃይት የከሌ ነው ራያ የከሌ ነው ምናምን የሚባል እኔ ጋር ድምዳሜ እንደሌለ ደጋግሜ ነግሬያቸዋለሁ። የአይነት ሰውም አይደለሁም። እኔ ወልቃይት አማራ ነው የትግራይ ነው፣ ራያ አማራ ነው የትግራይ ነው የሚል የመርህ የለኝም። እንደሱ ከሆነ አዲስ አበባ የከሌ ነው ያከሌ አይደለም የሚለው ውስጥ መግባት አለብኝ ማለት ነው። እኔን ስትጠይቁ ስላየ ነው። ለእኔ
ወልቃይት የኢትዮጵያውያን ነው ብዬ ነው ማምነው። ራያ የኢትዮጵያውያን ነው ብዬ ነው ማምነው። አዲስ አበባ የኢትዮጵያውያን ብዬ ነው ማምነው። ወለጋ የኢትዮጵያውያን ነው ብዬ ነው ማምነው። ይሄን የፖለቲካ እምነቴ። ስለዚህ ለከሌ ወልቃይት ይሰጥ ራያ ይሰጥ፣ ለከሌ አዲስ አበባ ይሰጥ አይሰጥ የሚለው ውስጥ የለውም። እዚህ መርህ ማንም ቢጠይቀኝ በዚህ መርህ ነው የሚሽከረከረው። በዚህ መርህ ውስጥ ነው የሚሽከረከረው። ስለዚህ ኢሹ አይደለም ለኔ ይሄ ማን ነው የሚለው ግን አለ ጥያቄው። ነገ ከነገ ወዲያም እንገንጠል ብለው እነዚህ ሰዎች ሲመጡ ድምፂ ነፃነት ትግራይ ወይም ድናት ብለው ሲመጡ እየሆነ ያለው ምንድነው? ብጥስጥሷን የወጣች ትግራይ ለመመስረት ነው የሚመጡት። ምክንያቱም ቅድም ያልኳችሁ ነው ነባራዊ እውነቱ እንደዛ ስላልሆነ ማለት ነው። የት ታረግ ነው ማን ነው የሚፈቅደው? አሁን ኢትዮጵያዊ ሆኖ እኔ አሳን ኢትዮጵያን የትውልድ ድምፅ ኖረኝም አልኖረኝም ወልቃይት በማ ቢተዳደር ይሻላል ተብሎ ብጠየቅ ክራይቴሪያ ምንድነው? የኔ ክራይቴሪያ በኢትዮጵያ ውስጥ መሆን የሚፈልገው ማን ነው የሚል ነው የኔ ክራይቴሪያ። አይ ቲንክ የብዙ ኢትዮጵያን ክራይቴሪያ እሱ ነው የሚመስለኝ። ስለዚህ ተገንጥዬ ሄዳለሁ ካለ ለምን ነው ሂድ፣ ወልቃይትን ግን ይዛት ሄድም ነው የምንለው። ሂድ ራያን ይዘህ ግን አትሄድም ነው የምንለው። ስለዚህ መርሆችን የሚመጣው በኢትዮጵያ ግዛታዊ አንድነትና ሉዓላዊነት ላይ ነው የሚመሰረተው። በኢትዮጵያ ግዛታዊ አንድነት ላይ ተስማምተህ ሉዓላዊነት ላይ ተስማምተህ የማን ነው የሚለው ጥያቄ ግን የኤርሚያስ አጀንዳ አይደለም። መሬት ሲቆፋፍርና ሲከፋፍል የሚል ፖሊሲና መርሆ የለው። የተለያየ አድሚኒስትሬቲቭ ወሰኖች ምናምን ሊሰመሩ ይችላሉ። ስለዚህ ይሄ ድምፂ ነው የሚለው አይ ዶንት ኖ እንግዲህ ድምፂ ነፃነት ናጽናት ትግራይ ወይም ጽናት የሚባለው አካል አሁን እግር ተክሎ እየሰራ ነው ያለው። አንድ ነገር እንድትገነዘቡ ፈልገው ይሄ በህግ የተቋቋመ አይደለም። በኢትዮጵያ ህገ መንግስት የተቋቋመ አይደለም። ይሄ አካል ዲፋክቶ ነው እየመሰረተ ያለው። ዲፋክቶን ሊያመጣ የፈለገው ደግሞ በጄኖሳይድ ነው። ከኤርትራ ጋር እየተሞዳሞደ ከሻዕቢያ ጋር እየተሞዳሞደ ሌላውን የኢትዮጵያ ህዝብ ጄኖሳይደር ሊል ማለት ነው። ስለዚህ ትግራይ እንደ ኩርድ የሚያሳስብ ጥያቄ ነው የሚመስለኝ። የሚያስጨንቅ ጥያቄ ነው ለራሱ ለትግራውያን። የሌላ ጋር ገብታችሁ ድስት ከምታማስሉ እየመጣባችሁ ያለውን እሳት ብትቋቋሙት ነው የሚሻላችሁ። የሌላን በማማሰል የሚገኝ ነገር የለም። አሁን እያየ ያለሁት ሌላን ማማሰል ነው ማየው። ስለዚህ ይሄ እንግዲህ የኤክስክሉሲቭ ነው የዲስኮምፓስ ዶክመንት ነው የደረሰን። ያለፈውም ያቀረብኩት ፓርት 1ን እንዴት ፍሬምወርክ እንዳደረጉት ነው። አሁን ደግሞ የሰው ኃይል መድበው ሊሄዱ ያስፈልግ በህግ አይደለም። ቅድም እንዳልኩት በአገሪቱ ህገ መንግስት አይደለም፣ በአንቀጽ 39 አይደለም። the other way of TPLF በሚያስበው በዲፋክቶ መንገድ ነው እየሄደ ያለው። ዝርዝሩ ምንድነው? ኢምፓክቱ ምንድነው? ራሱን ችሎ ማየት ስለፈለጉ ዛሬ ዝም ብዬ ኢንፎርሜሽኑን ብቻ ልስጣችሁ ብዬ ከሁለት ነገር ጋር እንድታስተሳስሩት ነው። አንደኛ ጌታቸው ረዳ ከተናገረው ከኩርድ ትግራይ ወደ ኩርድ ልትሄድ ነው ወይ የሚለው አያይዙት። ሁለተኛ እነዚህ ሰዎች ቲፒኤልኤፍ እንዲህ አይነት ዶክመንት ከጀርባ ያስጠና ሰዎች መድቦ ያሰራ ወዴት ነው እየሄደ ያለው? ከህግ ውጪ ማለት ነው። አክቹአሊ ሶስተኛ የትግራይ ብሔርተኛ ሚዲያም የተቆጣጠረው የራሱ አሮበት የሰው እንዴት እንደሚያማስልም እንድታዩት ነው። የራሱ አሮበት ነው የሰው የሚያማስለው። ይሄ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም